ዛሬ የካቲት 29 ቀን ታላቁ ሐዋርያዊት እናታችን እመሙዝ ወይም ቅድስተ ፍቅርተ ክርስቶስ ያረፈችበት ዕለት ነው። እንዲሁም የአርሞኒ ሀገር ኤጲስቆጶስ የከበረ ቅዱስ ቢላካሪዮስ በሰማዕትነት ያረፈባት ዕለት ናት። እናታችን ፍቅርተ ክርስቶስ ወይም እመሙዝ ከኢትዮጵያውያን ቅዱሳን አንስት መካከል ስትሆን በደራ ፎገራ አንበሳሜ በሚባለው ቦታ ታኅሳስ 29 ቀን በታዘዘ በመላክ አብሳሪነት ተወለደች። በተወለደችም ጊዜ በእግሯ ቆማ በማህያዊ ቸርነትህ ከጨለማ ወደ ብርሃን ለወጣኸኝ ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስም ምስጋና ይገባል ብላ አምላኳን አብስራለች። ስመ ክርስትናው ማርያም ጸዳለ ተባለ። ፍቅርተ ክርስቶስ የሚለው ያዕቆብ ወይም የምንኩስና ስሟ ነው። እድሜዋ ለትምህርት እንደደረሰ እግዚአብሔር የላከው አንደኛ መነኩሴ ወደሷ በመሄድ የዳዊትን መዝሙር የብሉያት የሐዲሳት መጻሕፍትና የቤተክርስቲያንን ትምህርት ሁሉ በሚገባ አስተምሯታል። ቅድስት ፍቅርተ ክርስቶስ በነበረችበት ዘመን አጼ ሱስንዮስ ሁለት ባህር የሚሉን የሮማውያንን ሃይማኖት ኢትዮጵያውያን ሁሉ እንዲያምኑ ባወጁበት ጊዜ በአገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳ ከ8000 በላይ የሚደርሱ ክርስቲያኖች በግፍ ተጨፈጨፉ። ቅድስት ፍቅርተ ክርስቶስ ከአቡነ ስምዖንና ከሌሎችም ቅዱሳንና ቅዱሳት ጋር ተሰልፋ ሰማዕትነትን ተቀብላ ለሃይማኖቷ ምስክር ሆነች። ቅድስት ፍቅርተ ክርስቶስ አንገቷን በሰይፍ ቢቆርጧትና በሞት ብታርፍም ነገር ግን ሊቀ መላእክት ቅዱስ ሚካኤል ገነትና ሲኦልን አሳይቶ በ14 ቀን በሰማያዊት ኢየሩሳሌም ከተቀመጠች በኋላ እንደገና እንደተኛ ወይም ከእንቅልፍ እንደሚነቃ ሰው ከሞት አስነስቶ ወደ ቦታዋ መለሳት። ሊቀ መላእክት ቅዱስ ሚካኤልም ከሞት ካስነሳት በኋላ እናታችን ቅድስት ፍቅርተ ክርስቶስ መናኒ ሆና በየገዳማቱና በየአድባራቱ እየሄደች ዓለምን ስትዞር ያቀናቻቸው ብዙ ገዳማት አሉ። ወደ ሀገራችን መታ በድጋሚ ከሱስንዮስ ጋር ተሟግታለች። ሙታንንም እያስነሳች እንዲመሰክሩለት ብታደርግም እሱ ግን ከጥፋቱና ከክህደቱ ሊመለስ አልቻለም። መልአኩም እናታችንን ከቅድስት ሀገር ኢየሩሳሌም መልሶ ወደ ኢትዮጵያ ከመጣት በኋላ ዛሬ ገዳሟ ካለበት ቦታ ስትደርስ ከቦታዋ ላይ አምደ ብርሃን ተከትሎ በቀስተ ደመና ተከቦ አየች። ይቺ ቦታ ምን የምታምር ብላ ጠራቻት። በመድኃኔዓለምም ትእዛዝ የቅድስት ኪዳነ ምሕረትን ቤተክርስቲያን በአንዲት ቀን ብቻ ተሰርታለች። ጌታችንም በዚህ ገዳም ላይ ለቅድስት እናታችን ድንቅ ቃል ኪዳን ከሰጣት በኋላ እናታችን ቅድስት ፍቅርተ ክርስቶስ የካቲት 29 ቀን በታላቅ ክብር አርፋለች። እንግዲህ ከቅድስት እናታችን ብዙ ነገር እንማራለን። ላመኑበት መጽናት ሰማዕትነትንም እስከ መቀበል ድረስ መድረስ እንዳለብን እንማራለን። ከቅድስቷ ረድኤት በረከት ያሳትፈን። አሜን። ወደ ቀጣዩ መርሃ ግብራችን እናሸጋግራችሁ። ይሄም የኔውሉ የተሰኘው መርሃ ግብራችን ነው። ወደ ኔውሉ ስሜ ሱባለ ሄኖክ ይባላል። እድሜ 16 ነው። የመማርበት ትምህርት ቤት ደግሞ ኮከበ ጽባህ ይባላል። 10ኛ ክፍል ተማሪ። የክርስትና ስሜ ኃይለ ማርያም ይባላል። የማገለግልበት ደብረ እንቁ ልደታ ለማርያም ቤተክርስቲያን ነው። መሰረታዊ ሰንበት ትምህርት ቤት ነው የምንማረው።
እኔ ራሴ የምገልጸው ከብዙ ልጆች ጋር ተግባቢ ነኝ ብዬ ነው የምገልጸው። ማለትም ዝምተኛ አይደለሁም። አይ በጣም ብዙም ባላወራም ግን ተግባቢ ነኝ ከልጆች ጋር። የኔ ልምድ ምለው ጧት ተነስቶ ጸሎት ማድረግ እና ማታ ምስተኛ ደግሞ ጸሎት አድርጌ ምተኛ ነው። ከሰኞ እስከ ዓርብ ያለው ውሎዬ መጀመሪያ ከእንቅልፌ እንደተነሳው ፊቴን እታጠባለሁ። የምነሳበት ሰዓትም 10 ሰዓት ነው የምነሳው። 10 ሰዓት ተነስቼ የተወሰኑ ትምህርቶችን አጥንቼ ከዚህ ቤት ስራዎችን ደፍተሮችን ምናምን አስተካክዬ ከዛ ዩኒፎርም ለብሼ ነው ቁርስ የሚበላበት ጊዜ ከሆነ ቁርሴን በልቼ እወጣለሁ። ሮብ ዓርብ ምናምን የጾም ጊዜ ከሆነ ደግሞ ሳልበላ እወጣለሁ ማለት ነው። ከዛን 9 ሰዓት ላይ ተምሬ ከጨረስኩ በኋላ ወደ ቤት ተመልሼ ሰኞ ሮብ ዓርብ የአብነት ትምህርት አለ እዛ እሄዳለሁ። የአብነት ትምህርት ሁለት ቦታ ነበረ። ትምህርት ዝግ ላይ ወይም ደግሞ ሐምሌና ነሐሴ ላይ መስቀል ዞናል መድኃኔዓለም ነበር የማረው። አሁን ደግሞ ከትምህርት ተመልሼ እዛ መሄድ ስለማልችል እዚሁ ልደታ እግዚአብሔር አብ ጸበል ነው የምማረው። አሁን ውዳሴ ማርያም ሙሉን ጨርሼ የውዳሴ ማርያም ዜማ እየተማርኩ ነው። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቁአኪ እምአርዌነ አዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። በትምህርት ውስጥ ክፍል ውስጥ ከጓደኞቼ ጋር ተቀምጠን በስርዓት እንከታተላለን። ማይከታተሉን ካሉ እኔ ከነሱ ተለይቼ ለብቻዬ ነው መቀመጠው ወይም ደግሞ ከሚከታተሉት ጋር ሆኜ ነው የማዳምጠው እና ክፍል ውስጥም ተሸሮ ሲያስረዳ በደንብ እከታተላለሁ። በቤትም መጥቼ ያንን የተከታተልነው ወዲያው ነው ከለሳለሁ። ይሄን ይመስላል በአጠቃላይ። በትምህርቴ ቆንጆ ውጤት ያመጣሉ ከሚባሉ ተማሪዎች ውስጥ አንዱ ነኝ። እናም ያን እንዳመጣ ያደረገኝ አንደኛ ፈጣሪ ነው፣ ሁለተኛ ደግሞ ቤተሰቦቼም በይበልጥ ስለሚያግዙኝ ነው። እናም የተማርኩትን በየቀኑ ዛሬ የተማርኩትን ዛሬ ሆኖ ስለመከለስ ነው እንደዚህ ቆንጆ ውጤት እንዳመጣ ያደረገኝ። ከትምህርት ቤት እንደመጣው ፕሮግራም አለኝ፣ የጥናት ፕሮግራም። ከትምህርት ቤት እንደመጣው ትንሽ አረፍልና ልብሴን ቀይሬ መክሰሴን በልቼ ሐሙስና ዓርብ ከሆነ ጥናቴን ነው የምጀምረው። ከዛ በስተቀር ወይም ደግሞ ሰኞ ሮብ ዓርብ ከሆነ ደግሞ
አብነት ትምህርት ቤት ነው የሚሄደው። እንደነገርኩሽ ጥናት የማጠናው በፕሮግራም ነው። ግን በይበልጥ ቆንጆ ሙሉ የኔ ጥናት ፕሮግራሜ ለሊት 10 ሰዓት ላይ የምነሳው ነው። እሱም ጸጥታ ስላለበትና ለማጥናት ምቹ ስለሆነ ነው። ከትምህርት አይነቶች ውስጥ የምወደው ማትስ ትምህርት ነው። ወደፊት መሆን የምፈልገው ሶፍትዌር ኢንጂነሪንግ ነው። እሺ እነዚህ በትምህርት ዘመኔ ያገኘኋቸው ሰርቲፊኬት ጥሩ ውጤት በማምጣት ያገኘኋቸው ሰርቲፊኬቶች ናቸው። የመጀመሪያ ይሄኛው ከ7ኛ ክፍል የማን 8ኛ ክፍል ያለው ያገኘሁት አንደኛ የወጣሁበት ሰርቲፊኬት ነው። ይሄኛው ደግሞ ይሄ ደግሞ የ7ኛ ክፍል የፈርስት ሴሚስተር ላይ የ9ኛ ክፍል የሰከንድ ሴሚስተር ላይ ያገኘሁት ሁለተኛ በመጣት ያገኘሁት የሰርቲፊኬት ነው። ይሄኛው ደግሞ 8ኛ ክፍል አንደኛ የወጣሁበት ሰርቲፊኬት ነው። ይሄኛው ደግሞ መጽሐፉ የልደታ መሰረታዊ ሰንበት ትምህርት ቤት የሰጠችኝ ስጦታ ነው። ይሄኛው ደግሞ በሰንበት ትምህርት ቤታችን ከ4ኛ ወደ 5ኛ ክፍል የተዘዋወርንበት ሰርቲፊኬታችን ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። ቤት ውስጥ ደግሞ ማግዘው ያቅሜን የራሴን ስራዎች ሰራለሁ። ለምሳሌ የራሴን ዩኒፎርም ልብሶችን ራሴ ነው ማጥበው። በዚህ ቤተሰቦችን አግዛለሁ እና ደግሞ አንዳንድ ጊዜም እቃ አጥባለሁ። የእሁድን እናንሳና እሁድ ከጓደኞቼ ጋር በመሆን 3 ምንሆን ጓደኞች አለን። አንድ ላይ ሆነን ማታ ላይ ወደ 11 ሰዓት ወይ 10 ሰዓት ልደታ ቤተክርስቲያን ሄደን ቅዳሴ እናስቀድሳለን። ከዛ በኋላ 2 ሰዓት አካባቢ ላይ ደግሞ ሰንበት በዛው ገብተን 5 ሰዓት ነው ወደ ቤታችን የምንመለሰው። የልደታ ሰንበት ትምህርት ቤት የራሱ የሆነ የአገልግሎት ጊዜያት አሉት። እነዚህ ማለት የማርያም የልደታ ቀናት ማለትም ወር በገባ በአንደኛው ቀን ላይ ሁሌ እናገለግላለን ማታ ጉባኤ ላይ እና ደግሞ በቅዱስ ገብርኤል ዕለታት እና በጥምቀት በመስቀል በገና እና የመሳሰሉት ላይ እናገለግላለን። ከዛ በኋላ ያሉትን ለትምህርት ቤት ለነገ ለሰኞ የሚሆኑትን የተለያዩ ነገሮችን አዘጋጅቻለሁ። ማለትም የቤት ስራ ካለኝ የቤት ስራን ጨርሳለሁ። ዩኒፎርሜን ካለ ዩኒፎርሜን አዘጋጃለሁ ማለት ነው። ያዝናናኝ የተለያዩ እንትኖችን ዳሴ ማርያም ምናምን መከለስ ያዝናናኛል። ራሴ ባቢኝ ከኋላ ያሉትን ከልሳለሁ። እኔ ማነበው ብዙ ጊዜ እንደዚህ ልቦለድ መጽሐፍትን አላነብም። ግን የቤተክርስቲያን መጽሐፍቶችን ለምሳሌ ድርሳናት ምናምን በየወሩ ለምሳሌ በየወሩ ሚካኤል ሲገባ ድርሳነ ሚካኤልን አነባለሁ ማለት ነው። እነዚህ አይነት መጽሐፍቶችን ነው ማነበው። በመንፈሳዊ ድቁና ጥዬ ቤተክርስቲያንን ማገልገል ፈልጋለሁ። በረፍት ሰዓቴ የቤተክርስቲያን ትምህርቶችን ነው በይበልጥ የምማረው። ዛሬም አሁን ማክሰኞ ስለሆነ ነው እንጂ እዛ ሄጄ ማር ነበር ልደታ። በቃ በቤተክርስቲያን ዙሪያ ነው የምቆየው ማለት ነው ረፍት ሰዓቴ።
በግርምስና ወቅት የሚመጡ ባህሪ ለውጦችን ትሪት ማድረግበት መንገድ አንደኛ ቃል እግዚአብሔር በጣም ያስተምረናል። ይሄ ማለት ለቤተሰቦቻችን ታዛዥ እንድንሆን አንዳንድ ጊዜ ግርምስና ሲመጣ አንዳንዶቹ ቤተሰቦቻችን አይታዘዙም እና ቃል እግዚአብሔር ደግሞ እናትና አባትህን አክብር ስለሚል አንደኛ ቤተሰቦችን እታዘዛለሁ እና ታላላቆችንም ታናናሾችንም አከብራለሁ ማለት ነው። ያቻ ግፊት ወይም ደግሞ የኩዮቼ ጓደኞቼ ወደ መጥፎ ነገር ቦታ ወይም ነገር ሲወስዱኝ የማደርገው አንደኛ ለራሴ የሚጎዳ ከሆነ ወይም ደግሞ እኔ የማይጠቅመኝ ከሆነ እንቢላቸዋለሁ። እነሱንም ወደኔ መንገድ ወደ እነሱ ሳይሆን ወደኔ መንገድ እንዲመጡ ጠይቃቸዋለሁ። እንቢ ካሉም ደግሞ ምንም ማድረግ ስለማልችል የራሴ መንገድ ነው የምሄደው። በቤተሰቦቼ መካከል ግልጽ የሆነ ግንኙነት ነው ያለን። ማለትም ማንኛውም ነገር መጥፎን ከሆነ ጥሩን ከሆነ ጠይቃቸዋለሁ። እነሱም ጥሩ ከሆነ ያደርጉልኛል፣ መጥፎ ከሆነ ግን ለምን መጥፎነቱን ወይም ደግሞ ምንነቱን ያስረዱኛል ማለት ነው። ከዝግጅቱ ተመልሰናል። ውሎን ላጋሩን ለእህት ወንድሞቻችን ቃለ ሕይወትን ያሰማል። አሜን።